ደረጀ የኔ እውነተኛ አባቴ ነው። ምን ነግራታለሁ? በጭራሽ አትድርጊው። እያስፈራራሽኝ እንደሆነ ይገባኛል። ይኸውልሽ አንቺ ለዚህ ቤት ከኔ እኩል እንደምትጨነቅ ያውቃለሁ። ይህን ነገር በጭራሽ አትድርጊው። ምክንያቱም ማርታን ታውቂያለሽ። ማርታ ይህን ነገር ብታውቅ ምን ልትሆን እንደምትችል በደንብ አድርገሽ ታውቂያለሽ። በቃ ጋሺ እኔ ልነግራት ወስኛለሁ። በጣም ደክሞኛል፣ አልችልም ከዚህ በላይ። አሁን ራሱ ያስጠራው እኮ ምን ላይ ደረስክ ብዬ ልጠይቅህ ነው። ይኸውልሽ ሰላም፣ አዲስ ነገር አለ። አንድ ሳምንት ብቻ ጠብቂኝ፣ እነግርሻለሁ። ካልክሺ አንድ ሳምንት በጣም አጭር ጊዜ ነው። ግን ደግሞ ታውቃለህ መውለጃዬ እየደረሰ ነው። ሆስፒታል ከመግባቴ በፊት ስለ ልጅ ሁሉን ነገር ማወቅ ፈልጋለሁ። ቃል እገባልሻለሁ። በአንድ ሳምንት ውስጥ ከመውለድሽ በፊት እነግርሻለሁ። አንድ ሳምንት ብቻ ጠብቂኝ። እሺ። ስለተረዳሽኝ አመሰግናለሁ። እሺ ጋሺ። ሰላም። ደህና ዋል። ዳጣ ዛሬ በሚገርም ሁኔታ ለዘመናት የደበቀችው ሚስጥሯን ለናታ አውጥታ ነግረዋለች ማለት ነው። ናታንም እንግዲህ በድንጋጤ ከተቀመጠበት ተነስቶ ምንድነው የተፈጠረው ብሎ እስከ መባተት የሚያደርስ ነገር ነው የገጠመው። በሚገርም ሁኔታ ቤተሰቦቻችን እንደምታውቁት ዳጣ ለ20 ዓመታት የደበቀችው የራሷ ሚስጥር አላት። ይህን ሚስጥሯን ደግሞ የምታውቀው እሷና እሷ ብቻ እንጂ ከፈጣሪ ውጪ ማንም አያውቅም። አሁን ላይ እነ ሞገስ ብሩክና የነ ቅድስቴ ያሉት እነሱ ጋር ከመጣች በኋላ ለነሱ ነገረቻቸው እንጂ ከዛ ውጪ ብቻዋንና ጎዳና ብቻ ነው የሚያውቀው። ከዛም በመቀጠል እንግዲህ ከነሞገስ ጋር ነበር ከተገናኘች በኋላ ለምን የቤተሰቦችሽን አትፈልጊም፣ ለምን አታፈላልጊም፣ አይጠፉም እኮ ለምን አንጠይቅም የሚለው ሀሳብ ከመጣ በኋላ ኧረ ተውኝ እኔ የሚለው ነገር መጀመሪያ ተውኝ እኔ ቤተሰብ የለኝም ምናምን እያለች ነበረ። በኋላ ግን የሆነ ስሜት እየተሰማት ቤተሰብ እነሱ ሰው መካከል ውላ ስትገባ በተለይ ብሩክ ጋር የልጅን የአባትን የእናትነትን ፍቅር የጓደኝነትን በቃ እነዛ በምታያቸው እንግዲህ በጣም ነበር የምትገረመውና በዛም እንግዲህ በጣም ነበር እንትን እያለች ይጓጋች። ቤተሰብ እንደዚህ ነው ወይ ይሄም አለ እንዴ ምናምን የሚለው ጥያቄ ተደጋጋሚ ይሰማት ነበርና ከዛ ወዲህ እንግዲህ ያው ለቤተሰብ ጥየቃ ቤተሰብን ለማፈላለግ ጀመረች። ከዛ ማፈላለጋ እንግዲህ ከብዙ ልፋት ከብዙ ጣውረድ በኋላ ቤተሰቦቿን አገኘች። ከቤተሰቦቿም እንግዲህ ያገኘችው ያው አባቷን ነው። እናቷን አላገኘችም፣ እስካሁንም አላገኘችም። ግን አሁን በሚገርም ሁኔታ እናቷን የምታገኝበት በጣም ቅርብ ጊዜ ላይ ነው ያለችው ማለት ይቻላል ባጭሩ። ምክንያቱም አንደኛ የሷ ጥያቄዎች በርትተው፣ ሁለተኛ ደግሞ የእናትየዋ የሰላም ጥያቄ ተደጋጋሚ በመሆኑ ደረጀ ደግሞ መሀል ላይ አጣብቂ መግባቱ፣ ከዛም እንግዲሁ የአቢጌል ተደጋጋሚ ሀሳብ በጣም ነው እንትን የሆነባቸው ማለት ነው ቤተሰቦቻችን። በዛም መሰረት እንግዲህ ዛሬ በሚሉ ሁኔታ የሷን እንትኖቿን ለናታን አጋርተዋለች ማለት ነው። ለናታን ነግረዋለች። ናታንም እንግዲህ በጣም ደንግጦ ምንድነው ይሄ ነገር ብሎ እንዴት ሊሆን ይችላል እያለ ደጋግሞ እየጠየቃት ነበረ ማለት ነው። እንግዲህ እሷ ለማንም እንዳትናገር ብላ ነግረዋለች። እሱ ደግሞ ለሰላም መናገሩን እንደማይተው ነግሯታል። ከዛም እንግዲህ ሰላም ከሰማች ደግሞ ሰላም ብዙ የጠረጠረችበት ሚስጥር አለ። አሁን ደግሞ ነገር በእርግጠኛ ትሆናለች ማለት ነው። ሌላው በመቀጠል ደግሞ እንግዲህ ዳጣ እንግዲህ አቢጌል እንትና ይቅርታ ምሳሌ ወደ ዳጣ ድራማ ወደ በባለፈው ክፍል እንዳየችው ተቀላቀላለች እና እንግዲህ አቢጌል ደረጀ እንዴት ነው ዳጣ የተወለደችው ከየት ነው የመጣችው እያለ እንግዲህ በጣም አፋጣ ጠይቃት ነበረና በጣም በሚገርም ሁኔታ ዳጣ ነቄ ስለሆነች ቀድማ ምሳሌን አስጠንቀቃት ስለነበረ እንግዲህ አቢጌል ስትጠይቃት የነበረውን ጥያቄ አባቷ ሲሳይ እንደሆነ ያለውን ነገር ሌላውን ደግሞ አላቅም በሚል መልስ ዘግታባታለች። በዛም እንግዲህ አቢጌል ግራ ተጋብቷታል። እንዴት ይሄ ነገር ሊሆን ቻለ? ምክንያቱም እቺ ህፃን ልጅ ስለሆነች ሚስጥሩን ታወጣለች ብላ አስባ ነበረ፣ ግን አልተሳካላትም ማለት ነው። እና ሌላው ቤተሰቦቻችን እንግዲህ ሰላም ደረጀን በከባዱ አስጠንቅቀዋለች። ሳምንት ብቻ ነው የሰጠችው። በዚህ በሳምንት ውስጥ ይሄን ነገር ማታስተካከል ከሆነ ድጋሚ እኔና አንተ የምንገኘው ማርታ ፊት ነው ብለዋል ማለት ነው። እሱም አታደርጊውም፣ የሳምንት ቀድር ብቻ ስጭኝ፣ ሲጀመር እኔ ራሴ አስተካክላለሁኝ፣ እስከዛሬ ስለታገሽኝ አመሰግናለሁ ብሏታል። ግን እሱ ይሄን ነገር ሳያደርግ በፊት በእርግጠኝነት ናታን ስለ ሰላም ስለሚነግራት ሁኔታ ሁሉም ነገር እዚህ ጋር የሚያልቅ ይመስለኛል። ቀድማ ሰላም የምታውቅ ይመስለኛል ማለት ነው። ሌላው እንግዲህ አቢጌል ናታንን
ወደህ ሳይሆን ተገደህ ታገባኛለህ እያለች ነው። ሄዳ ለእናቷም እንግዲህ ስመረቅ የኮንግራዬ ቀለበት እንዲያስርልኝ እፈልጋለሁኝ፣ እሱን ማታጋቡኝ ከሆነ ራሴን አጠፋለሁ እሞታለሁ እያለች ነው የምትገኘው። እንግዲህ ወይዘሮ ማርታም ይሄን የሰማችውን ለደረጀ ነግሯል ማለት ነው። የሆነ ቀጥታ ሳይሆን በተዘዋዋሪ ለመናገር ሞክራ ነበረ። በመጨረሻ ግን ዋናውን ለመናገር ተገዳለች ማለት ነው። ደረጀ ግን ናታን በፍጹም እንደማይወዳት ያውቃል አብጌልን። ይሄ የራሷ ስራ እንጂ አብጌል እወድሻለሁ ብሏት አይደለም። ይሄ የአብጌል ስራ ነው። እንዴት አንቺስ ይሄን ሀሳብ ትቀበያታለሽ? ሲቀጥል ለምን ትገፋፊያታለሽ? ዛሬ ገፋፍተሽ ነገ ጧት ይሄ ትዳር ቢመሰረትም ዋጋ ያስከፍላል። ስለዚህ ተጠንቀቂ ብሎ ማሳሰቢያ ጭምር ነግሯታል ማለት ነው። ማርታንም በጣም ነው የተቆጣት። በዛም እንግዲህ ማርታ እሺ ይቅርታ፣ ግን እኮ ልጅቷ ራሴን አጠፋለሁ እያለች ነው ያለችው። ሲጀመር በዚህ ልክ ድፍረቱ ኑሯት ራሷን የምታጠፋ አይደለችም። መብራት ነች እንዴ እሷ ራሷን የምታጠፋው? ምን የሷ ህይወት ማለት እኮ እኛ ብዙ የለፋንበት የኛም ህይወት ጭምር ነው እንጂ የሷ ብቻ አይደለም። ዝም ብሎ እንደዚህ ማለት አለ እንዴ ብሎ ጋሽ ደረጀ እንግዲህ በጣም በንዴትና በብስጭት ጭምር ነው የተናገረው። እሷም እንግዲህ ማርታ በጣም ያው ከማሰብ ከመጨነቅ ለልጇ እንትን ከማለት የተነሳ ነው ቤተሰቦቻችን። እሷም እንግዲህ ደፋ ቀና እያለች ነው የምትገኘው ማለት ነው። እሷም እንግዲህ ናታንን ዝታበታለች። ወደህ ሳይሆን ተገደህ ታገባኛለህ፣ ወደድክም ጠላህም እንደምታገባኝ ምንም ጥያቄ የለውም ብለዋለች ማለት ነው። እሱ ደግሞ የዳጣን ሲሶ ቀርቶ አረንዲ ሩቦ ቢኖርሽ ኖሮ እኔ አገባሽ ነበር፣ ግን አንቺ እንኳን ላገባሽ ቀርቶ አይደለም ባጠገብሽ እንዳልፈላሱ በፍጹም እንትን አይደለም ብሏል። ናታንና ዳጣ ቃል ተገባብተዋል። የሚገርም እንግዲህ ላልከዳሽ በሚገርም ሁኔታ እስከ መጨረሻው ቃል ገብተዋል በራሳቸው መንገድ ማለት ነው። እንግዲህ ደግሞ አንቺም ራስሽን ጠብቂ አንተም ራስን ጠብቂ የተባባሉ ነው። አሪፍ የፍቅር ጊዜ እያሳለፉ ነው። ነገሮቻቸውን አመቻችተው ናታንም በጣም ደስተኛ ነው። እሱ ብቻ ሳይሆን ዳጣ ራሷ አሁን በጣም ደስተኛ ነች። በቃ ህይወትን መኖር ጀመርኩ ብላ ተስፋ አድርጋለች። በቅርቡ ደግሞ እንግዲህ እናቷ እንደምታውቅ ምንም ጥርጥር የለውም። ያው ታውቃለች በእርግጠኝነት ምንም ጥያቄ የለውም። ምክንያቱም ብዙ ነገሮች ወደ መጨረሻው አካባቢ እየሄዱ ነው። ስለዚህ በጣም ደስ የሚል ህይወት እንደሚኖራት ተስፋ እናደርጋለን ማለት ነው ቤተሰቦቻችን። ያው አብጌልም እንግዲህ አሁን ከባዱ ለነሱ በጣም ትልቁ ቻሌንጅ የአብጌልን ተንኮል መቋቋም ነው። እሱንም እንግዲህ ፈጣሪ መቋቋሙን ይስጣችሁ ነው ልንል የምንችለው። ምክንያቱም የአብጌል እንደምታውቋት ተንኮሏ በጣም ከባድ ነው። በጣም ነው ከምላችሁ በላይ ማለት ነው። እንግዲህ እንደሚሳካላት ተስፋ እናደርጋለን። ዳጣ እናቷን አግኝታ ደግሞ በቅርብ በደስታ ላይ ደስታ እንደምትጎናጸፍ ናታንን ዛሬ በፍቅር ጓደኛ እንዳገኘች ሀሳቧን የሚጋራት አባቷን ደግሞ ክብሯን ሞገሷን አባቷን እንዳገኘች ደግሞ እናቷንም በቅርብ ተደስታ እንደምታገኝ ምንም ጥርጥር የለውም። እና ውድ ቤተሰቦቼ የዛሬው ቪዲዮ ይህን ይመስል ነበረ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ሁሌም አብራችሁ ስለሆናችሁ አመሰግናለሁኝ። ላይክ አድርጉ፣ ሰብስክራይብ አድርጋችሁ ደግሞ የደወል ምልክቷን በመጫን ሀሳብ አስተያየታችሁን አስቀምጡልኝ። ሁሌም ወዳችሁ ስለምትከታተሉኝ አመሰግናለሁኝ። መልካም ጊዜ በያላችሁበት። ባይ ባይ። እወዳችኋለሁ። ላይክ የረሳችሁ ግን ላይክ አድርጉ። በድጋሚ መልካም ጊዜ፣ መልካም ምሽት፣ መልካም አዳር። ዳጣ ዛሬ